እንዴት ናችሁ ተመልካቾቻችን? በአንጋፋው የሀገር ፍቅር ቲያትር ቤት ነው የምንገኘው። በኃይሉ ሙሉጌታ ተጽፎ በስራ ባልደረቦቹና በወዳጆቹ አማካኝነት ለአንባቢያን የሚበቃውን በልብሽ ቅጠልኝ የተሰኘውን መጽሐፍ ወይንም የግጥም መድብል ዛሬ በይፋ ይመረቃል። እኛም በዚህ መድረክ ታድመን ወደ እናንተ ልናደርስላችሁ ወደናል። አብራችን ቆዩ። ፌስቡክ ነው ያስታወሰኝ። ልክ 9ኛ ዓመቱን መሞቱን ከሰው ይልቅ እሱ ተሽሎ ሲያሳየኝ ራሴን ወቀስኩኝ። እንዴ ልጅ እኮ እንደዚህ ይሞክር እንደነበር አውቃለሁ። ብዙ ትውውቅ የለንም፣ ሰላምታ ነው ያለን በመሰረቱ እና የዚህ ልጅ ነገር እንዴት ነው ማድረግ ያለብን? የሚገርማችሁ ግን ባንኮችም ከንግድ ባንክም ከቴሌም ሁሉ ቀድሞ ግን በሚገርም ሁኔታ ሁሌም እንኳን አደረሰህ ይለኝ ነበረ። ለካ ጡብ እያስቀመጠ ነበር ማለት ነው። እና እስኪ ስራውን ገረፍ ላድርግ አልኩና አየሁኝ። አንደኛው ነፃ ነሽ ይላል። መሄድ ካስፈለገሽ መብረር ከተመኘሽ እኔ ዲሞክራት ነኝ እነሆ ለቀኩሽ። በሂጂ ብረሪ ህዋውን አትፍሪ ከቶ አትበገሪ። ወደ ላይ ብረሪ ከመሬት ስበት ውጭ ሆነሽ እንድትቀሪ። በኃይሉ ሙሉጌታ አስደነግጠኝ። እንደዚህ ነው የሚጽፍ አልኩኝ። ወዳጅ ደጅ ሳትጠና ሳትልክ ሽማግሌ ሚዜ አጃቢ ሳትመርጥ እገሌን ከገሌ ድንኳን ሳትልጥ ድግስ ሳትቀጥር ዲጄ ባንድ ነፍስ አባት ሳያስር በ80 ገመድ ያለ ልልታ ሆታ ያለ ቸበር ቻቻ ሚስት ታገባለ ፌስቡክ ገባ ብቻ። ትውውቃችን የሚጀምረው ወደ ኪነ ጥበቡ ዓለም የመጣ ሰሞን ነው። ቀይ ነው፣ ቀጭን ጸጉሩን በድሮ ጆን ትራፎርም የሚያበጥር የጅንስ ሱሪ ነገር የማይዋጥለት እናንተ እንደ መኪና ሸራችሁን ልበሱ የሚል ፈሊጥ የነበረው አንድ እጁን ከጨርቅ ሱሪ ውስጥ ማውጣት የማይወድ ሳቂታ ሲናገር ጮክ ብሎ አንገቱን እንደ ዋንጫ ልቅለቃ ከዚያ የሚያማታ አይነ ግቡ ቀይ ደቃቃ ከላይ ተብሏል ለካ ቀይ ማንንም ሲያገኝ ጮክ ብሎ ሰላም ይላል። እጆቹን እንደ አሞራ ክንፍ ግራና ቀኝ መዘርጋት የሚቀናው ሰላምተኛ ባነጋገሩና አካሄዱ ቸኮል ያለ ቀልጣፋ በጊዜው የሃይስኩል ተማሪ ሆኖ ከትላልቆቹ እኩል ሲሆን ባይበልጥ በድፍን ከተማው መነጋገሪያ የነበረ ተዋናይ ነበረ በኃይሉ ሙሉጌታ። እዚህ ቀን ስላደረሰን እና በዚህ ውስጥ ለደከማችሁ ጓደኞቼ የምሬን ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። ቅድም ፍቄ ትንሽ ነርቨስ ሆኖ ሳይጠቅስ ያለፈው ነገር ነበር፣ እሱን ማንሳት እፈልጋለሁ።
በዚህ ህትመት ውስጥ የጉልህ ድርሻ የነበራቸው በማስተባበር እንደዚሁም ደግሞ እንደምታውቁት የቅድመ ሽያጩንም ሁሉ በመሳተፍ አስተዋጽኦ ያደረጉ የተለያዩ ግለሰቦች ነበሩና ይሄን ላደረጉልን ምስጋና ማቅረብ እፈልጋለሁ። በጣም አመሰግናለሁ። ጥያቄ ምልክታለሁ። ወይ ገንዘብ ወይ ዕውቀት ወይ አመል ወይ ጉልበት ለእይታ የሚያሳሳ የተፈጥሮ ውበት ምን ባይወዱት እንኳን የሚራሩለት ፊት ወይ ስልጣን ወይ ዝና ወይ የበራ መክሊት አንዳች ነገር ካጣህ የምታካፍለው መኖርህ ምንድን ነው? ባህሉን ያፈራው አማተር የኪነ ጥበብ መድረክ ነው። ምክንያቱም የደብረ ማርቆስ አማተር የኪነ ጥበብ መድረክ ፍቅር ነበርና ይህን ምረቃ ለዚህ ያበቁት ጓደኞቹም የዚያ የፍቅር ውጤቶች ናቸው። የሚተጋገዙ፣ የሚተባበሩ፣ በየትኛውም ጊዜ የሚተሳሰቡ ናቸው። እናም ቅድም እንደተነገረው ለዚህ ማስረጃ የሚሆነው ይሄን መጽሐፍ እሱ በሌለበት እዚህ ደረጃ ማድረሳቸው ነው። ዛሬ የጸሐፊ የተውኔት ባለሙያ እንዲሁም ዘርፈ ብዙ ባለሙያ የሆነው የበኃይሉ ሙሉጌታ መጽሐፍ በይፋ ተመርቋል። ምን ተሰማዎት? እንዳባት ይሄ መድረክ ስለተዘጋጀ ምን ተሰማዎት? በጣም ለዚህ እንደው መናገር ቃላት ያጥረኛል። ደስ ብሎኛል። ሁለተኛ ጊዜ ነው ለዚህ ልጅ ደብረ ማርቆስ ላይ የዞን አስተዳዳሪና ከንቲባ ባሉበት ሻማ ማብራት ሲደረግለት አዳራሽ ውስጥ የዚያን ጊዜ አልሞተም ልጅ ለካ ስሙ አለ ብዬ ነበር። ዛሬ ደግሞ በሞተ በ9 ዓመቱ ይሄን አስበው መጣው ደብረ ማርቆስ ሲያስፈርሙኝ እንዲሁ እውነት አልመሰለኝ። የተሰማኝ ስሜት በጣም ደስ የሚል ነው የነበር። ምክንያቱም በተለይ ሀሳቡን ያመነጩት ልጆች ለረጅም ጊዜ ደክመውበታል። አሁን የተለመደው ግጥምም ሆነ ልቦለድ ድርሰትን አጠቃላይ ጽሁፍን ራሱ ባለቤቱ አይደለም ያሳትመው። ይሄ ደግሞ ባለቤቱ ሳይኖር ባለቤቱን ወክለው ጓደኞቹ ስራውን መርጠው የመረጡ እነሱ ናቸው፣ ያሰቡት እነሱ ናቸው እና በዚህ ሂደት ውስጥ
አልፎ እዚህ ደረጃ መድረሱ በጣም ያስደስት ነበር እና ማታ ማታ እንወያይ ነበር ሁሌም በዙ እና ስጋታችን እንዲህ ጥንቅቅ ብሎ ለመድረክ ይበቃል ወይ የሚለው ነበር። የተመልካች ቁጥር ቢያንስም ግን ደግሞ ደስ ይል ነበር፣ መጠናቀቁ ደስ ይላል። አማተርነት ፍቅር ነው። አማተርነት ህብረት ነው። ምክንያቱም በገንዘብ ያጣላቸውም በነፃ ነው የሚሰሩት። የሚያጨቃጨቃቸው ነገር የለም። ወጣቶች ናቸው፣ ልጆች ናቸው። አላማቸው አንድ ነው። የያዙትን የኪነ ጥበብ ውጤት ህዝቡ ዘንድ ማድረስ ነው። አማተርነት እኮ ብዙ ፈተና ያለበት ነው። ምክንያቱም ፈተናው ምንድን ነው? ወላጅ ሬት አባክ ትምህርትህን ትተህ ህብረተሰቡ 5 ሳንቲም አይከፍልም። ከኪስ ለማዋጣት በጣም ችግር። ያን ሁሉ ለፍተው ያን ሁሉ ደክመው መድረክ ሲያዘጋጁ ደግሞ 5 ሳንቲም ጠብ የሚል ነገር የለም እና አማተርነት ፍቅር ነው። ያ ፍቅር ነው የሚያሰባስባቸው። እዚህ ትልልቅ ደረጃ ላይ ደርሰው የምናያቸው ትልልቅ የኪነ ጥበብ ባለሙያዎች በዚህ በአማተርነት አልፈው የመጡ ናቸው። ለነበረን ነገር በሙሉ ከመጽሐፉ ሽያጭ ላይ የተገኘ 150 ሺህ ብር አለ። እሱን ደግሞ እነዚህ ሁለቱ በጣም ማደንቃቸው የምወዳቸው ሰዎች ናቸው። ሴት ይቅደም ግድ የለም 150 ሺህ ብር ለአባት ትሰጥልናለች። ህሊና ሲሳይ አርቲስት ህሊና ሲሳይ ግን የእሱን ምንነት ለዚህ ትውልድ ማስረዳት ለቀባሪ ማስረዳት ይሆንብኛል እና በጣም ነው የማመሰግነው። በቅርብም በሩቅም የረዳችሁን የተራዳችሁን እዚህ ያደረሳችሁትን እግዚአብሔር የጨበጣችሁት የዳሰሳችሁት ሁሉ ይባረክላችሁ።